ሰላም እና ጸጋ ይብዛላችሁ በዓለም ዙሪያ ያላችሁ ሁላችሁ የክርስቶስ ዙፋን ሕይወት ቤተክርስቲያን የሰባተኛ ጥምቀት ፕሮግራም ይሆናልና በጣም እዚህ ስፍራ ላይ በጣም ደስ የሚል ልክ ኢየሱስ ክርስቶስ በዮርዳኖስ ወንዝ እንደተጠመቀ እንዲሁ ደግሞ በጣም ደስ የሚል ወንዝ አዲስ አበባ ኪዳነ ምሕረት አካባቢ ኪዳነ ምሕረት ቤተክርስቲያን ወረድ ብለን በጣም አሁን አዲስ ሆኖ ተስተካክሏል። ከዚህ በፊት እኛ ስንሄድ በጣም መንገዱ የማያምር ነበርና አሁን እንኳን ይሄ አሁን ወንዙ ዳር ስለሆነ ትንሽ ድንጋይ አለ ያስተካከሉ ነውና በጣም ደስ የሚልበት ይሄ ትልቁ እንጨት ነበር። እዚህ ሰፈሩን እንዳለ አጠገቡ ያሉ ድንጋይ አይታዩም ነበር። እነኚህ ተጠማቂዎች ናቸው ከኔ ጋር ያሉት። ፊት ለፊት እየሄደ ያለው ዘካርያስ ይባላልና በጣም እየፈራ ወደታች እየወረደ ነውና በጣም በብዙ ተባረኩልኝ። እግዚአብሔር ድንቅ ነገር አድርጎልናል። ምክንያቱም እዚህ ጋር እግዚአብሔርን እያመሰገነ ነውና እግዚአብሔር እዚህ ከኔ ጋር ይሄ ለሱ ሁለተኛ ሶስተኛ ጥምቀት ነው መሰለኝ። ከዚህ በፊት እሱ ሳይኖር 4 ጥምቀት አድርገናል። ይሄ ደግሞ ሰባተኛው ይሆናልና እግዚአብሔር ለዘላለም ይባረክ። ተጠማቂዎች እየወረዱ ይገኛሉና በጣም ደስ ከሚለኝ አንድ ነገር በቃ ወንዘን መጠመቅ አይነት ደስ የሚያሳየኝ ነገር የለም። በጣም ትልቅ የእግዚአብሔርና የኢየሱስ ክርስቶስ ልክ አቀባበልና በዮሐንስ እጅ ኢየሱስ ክርስቶስ የተጠመቀው ስሜት ነው በዛን ሰዓት ለኔ የመጣልኝ። በእርግጥ ኢየሱስ ክርስቶስ እየመጣልኝ ነው የመሰለልኝ ማለት ነው። ውሃ ውስጥ ከገባን በኋላ በጣም በጠዋት ነው ሄድነው። ውሃ ውስጥ ትልቅ ቅዝቃዜ ትልቅ ዘካርያስ የዛኔ ምን አለ በቃ አቃጥለኛል እዚህ ጋር ማለት ነው። ገብቶ እንደገና ወደ ኋላ ወጥቶ ድንጋይ እስከሚተኛ ድረስ ይጮህ ነበር። ከባድ ሁኔታው ነበር። እንግዲህ ያው እንደምንም ብዬው እኔ መሃል ገብቼ ከጸለመ በኋላ ብርታት አግኝተን ጥምቀት ጀምረናልና ጌታ እግዚአብሔር በዓለም ዙሪያ ያላችሁ ሁላችሁ ይባርካችሁ። ደስ የሚል ጊዜ ነው ያሳለፍነው። ፍቅርታ ተጠምቃ ወጣለች። ይሄ ትንሹ ነብይ ይባላል እየተጠመቀ ነው ያለው። በጣም ወንዙ ንጹህ ነው። እንኳን እኛ ክረምት ሰዓት ድፍሪስ በሆነው ውሃም አጠምቀን ያሳለንፈን ጊዜ አለውት እና እግዚአብሔር ይመስገን። ዛሬው ግን ይሄ ውሃ ንጹህ ነበር፣ ምክንያቱም ብዙ ዝናብ አልነበረምና በጣም ጠበቅ አድርጎ ዘኬ እዚህ ጋር እየጠየቀ ነው። በማን ስም ነው የምትጠመቂ? ጥምቀት ነው እምነት ነው የሚያድ ነው ደግሞ ኢየሱስ ምንድነው ላንቺ ምናምን ነገር እየጠየቀ ነበር። እዚህ ጋር ተጠምቃለች። ቤተልሔም ትባላለች። እግዚአብሔር ይባረክ። በጣም ድንቅ ጊዜ ነው ያሳለፍነው። እንዲሁ እግዚአብሔር ብዙዎች በእጃችሁ እንዲጠመቁ አሳልፎ ይስጣችሁ። ቀሪ ዘመናችሁን ጌታ ኢየሱስ ክርስቶስ ይጠቀምባችሁ። በጣም ድንቅ ጊዜ ነው። ይቺ ደግሞ የቤት እመቤት ነች። የሁለት ልጆች እናት ነበረች። ተጠምቃለች። ዘኬን እዚህ ጋር ገፍታ ነበረች። ድንጋይን ይዞ ተረፈ። ጌታ ይመስገን እና በጣም ምክንያቱም በመንፈስ ነው እየተጠመቁት ያሉት። ደስታ አልቻሉም። በቃ እግዚአብሔር ይመስገን ድንቅ ጊዜ ነው። እዚህ ጋር እየዘመረን መዝሙር በቃ ከፍ እያደረገን ውጭ በኩል ያሉት በጣም እየዘመሩ ነበር። ድምጻቸው እንኳን ለእናንተ ከተሰማላችሁ እንጃ እና ተባረኩልኝ። በጣም እግዚአብሔር ይመስገን። ሰባተኛው ጥምቀት ይሄን ይመስላል። ቸርች ይሄንን መጎብኘትና ፕሮግራም ለመካፈል የምትፈልጉት አዲስ አበባ ጎሮ ቀጠና 9 ለሚ ክፍለ ከተማ ማለት ነው። ለሚ ወረዳው 9 ቀጠናም 9 ስላሴ ጀርባ ልክ ባጃጅ መውረጃ ከደረሳችሁ በኋላ 100 ሜትር ገባ ስትሉ ወደ ግራ ስትታጠፉ ወዲያው ታገኛላችሁ። ማክሰኞ ማታ 11 ሰዓት ጀምሮ እስከ 2 ሰዓት፣ ሐሙስም እንደዚሁ፣ ቅዳሜም እንደዛ። ይሁን ደግሞ ከጠዋቱ ማለት ነው 3 ሰዓት ጀምሮ እስከ 6 ሰዓት የሚቆይ ፕሮግራም ጊዜ ይኖረናል። ማታም ደግሞ 11 ሰዓት ጀምሮ እስከ 2 ሰዓት የሚቆይ ትልቅ የመንፈስ ቅዱስ ሙላትና የቃል ትምህርት የሰፊ አምልኮ ጊዜ ይኖረናልና እግዚአብሔር ይመስገን። አዲስ አበባም ያላችሁ ከአዲስ አበባ ውጭም ያላችሁ ይህን ፕሮግራም እየተከታተላችሁ ያላችሁ ዩቲዩብን ሰብስክራይብ በማድረግ እንድታግዙልንና በወንጌል ጎን እንድትቆሙልን ለሌሎች ደግሞ ሼር በማድረግ ይሄ ደግሞ ለእናንተ እኛ የምናደርገው ፕሮግራም ሁሉ በጊዜ ለእናንተ እንዲደርስላችሁ እነኚህ እኔ ያወራኋቸው ነገር
በትክክል እንድትከታተሉ በእግዚአብሔር ፍቅር አሳስባችኋለሁ። እዚህ ጋር መጨረሻ ጸልየን እግዚአብሔር አመስግነን ቸርች መተናል። ቸርች መተን ደግሞ ልጆቹን ባርከን ቤተ ክርስቲያን ውስጥ ቁጭ ብሎ እየጠበቁ ከጉባኤው ጋር ይሄ ይሁድ ጠዋት ነው ሄድነው። ከተመለስነው በኋላ ደግሞ ከጉባኤ ጋር ጌታ እራት ተቀብለን እግዚአብሔር አመስግነን መሪዎች ወጥቶ በእነሱ እጅ ጭነው በጣም ድንቅ ጊዜ ነው ያሳለፍነው። እግዚአብሔር ለዘላለም ይባረክ። ይሄ ነው የሚመስለው። የእግዚአብሔር ጸጋ ከሁላችን ጋር ይብዛላችሁ። ወዳችኋለሁ። መልካም ጊዜ። እዚህ ጋር ጌታ እራት ለመቀበል ጉባኤ እየጸለየ ያለበት ሁኔታዎች አሉ። ቀጥሎ ያለው ጌታ እራት ተቀበልን፣ ሌላ ነገር የለንም። እግዚአብሔር ይመስገን። በቀጣይ በሰላም እግዚአብሔር ያደርስልን። ይህ ሥጋዬ ነው አለ። ጽዋውንም አንስቶ እንደዚህ አለ፣ ሰጣቸውና እንዲህም አለ፣ ሁላችሁም ከእርሱ ጠጡ። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምትጠጣበት እስከዚያ ቀን ድረስ ከዛሬ ጀምሮ አልጠጣው ብለው መዝሙሩን ከዘመሩ በኋላ ወደ ደብረ ዘይት እንደወጡ መጽሐፍ ቅዱስ ይናገራል። ዛሬ እኛ የምንበላው የኢየሱስ ክርስቶስ የሥጋ ምልክት ሌላ ነገር አይደለም። ዳቦ ስለሆነ ዳቦ እንዳይመስልባችሁ። በጦር የተወጋ በሁለት ጎን የተወጋ ሥጋ ነው። ሰዎች በአላንጋ ሲገርፉ፣ በጅራፍ ሲገርፉ፣ በመሬት እየተመጠበ በመሬት እየወደቀ እየተቆራረጠ እነሱ በሚገርፉት አላንጋ ጫፉ ላይ ያለው ብረት ሥጋውን እየቦጫጨቀ እየወሰደ ያደረገው ሥጋ ነው የምንበላው። እርጥብ የሆነው መስቀል ተሸክሞ ጎልጎታ ወደ ላይ በጉልበት ተንበርክኮ ሲራመድ ጉልበቱ በዛው በፊስታው በድንጋው በአሸዋው እስከሚልጥ ድረስ በመሬት እዛ ጋር የተገረፈና የተቦጫጨቀ የጉልበቱ ቆዳ ወይም ቅርፊቱ ነው ዛሬ የምንበላው። የምንጠጣው ደም በምስማር እነሱ በብረት በዶሻ በእርጥብ እንጨት ላይ አጣርቀው ሲመቱ ምስማሩ አጥንቱ ሰብሮ ነው ያለፈው። ምስማሩ ሥጋውን አልፎ ነው የወጋው። ቆዳውን አልፎ ተርፎ ከመስቀሉ ጋር አጣርቀው ያዘው። በዛን ሰዓት ካለበት ቦታ ሁሉም ደም ባለበት ቦታ ሲጨናነቅ በደም ስር በኩል ጠብ ጠብ መሬት ላይ ያለው ደም ነው ዛሬ የምንጠጣው። ይሄ ዛሬኛ የምንጠጣው ዛሬኛ የምንቀበለው ህብስት ደም ዛሬኛ የምንበላው የምንጠጣው አይደለም። እንዳየነው ነገ በአብና በወልድ በልጁ ፊት እኛ ስላደረግነው ነገር ሁሉ ይቅር የሚያስብል ከእርሱ ጋር የመኖር ምልክት የሚያደርግ በኪዳኑ በኩል ያገኘነው በማንም ደግሞ ያልተገለጠው የልጁ የደምና ሥጋ ነው። እየበላችሁ እንደ ምሳ አይደለም የምትበሉት። እየጠጣችሁ ለጥማታችሁ እንደምትጠጡ ለስላሳ አይነት አይደለም፣ ደሙ ነው የምንጠጣው። ሳይገባ ይላል መጽሐፍ ቅዱስ ሲናገር፣ ሳይገባ የምጠጣ ሞቱን ይበላል፣ ሞቱን ይጠጣል ይላል። ስለዚህ ሳይገባችሁ የምትቀበሉት ካላችሁ ሞት እንዳትበሉ፣ ሞትን እንዳትጠጡ። ያንዳንዳችሁ ሁላችሁ ላይ የጌታ ኢየሱስ ክርስቶስ ዓይን አለ፣ ያየናል። የማያየ መሰለ ያየናል። ዝም ያለበት ምክንያት አለ። ያንተ መመለሱን ስለሚጠብቅ ነው። ማን ያውቃል? ኃጢአትን የሚደፍር ሰው ካለ አትደፍር። አንድ ቀን ወደ ፍረት ይቀይርብሃል። በአዲሱ ደም በአዲሱ መንፈስ እንደገና እግዚአብሔር አምላካችን ሆይ በምሕረቱ በኩል በኢየሱስም አሰበልን።
እግዚአብሔር ያስብልን። እጆቻችሁ ከፍ አድርጉትና ጌታ ሆይ አስብልኝ በሉ። በምሕረቱ እንደገና እኛን ያስብልን። በልጁ በኢየሱስ ክርስቶስ በደሙ በኩል እንደገና ኢየሱስ ያስብልን። እጆቻቸውንም ከፍ አድርጉትና ጌታ ሆይ አስብልኝ በሉት። ኢየሱስ ክርስቶስ አሳልፎ የሚሰጠው የይሁዳ እግር እያጠበ ነው። አሳልፎ የሚሰጠው የይሁዳ እግር በራሱ መጎናጸፊያ በጨርቁ በፎጣው እየጠረገ ነበር። ለእኛ እንደዛ አይነት ፍቅር አለ። ለሸጪው መልካምነት ያደርጋል። ለሸጪው ደሙን ያፈሳል። ለሸጪው እኔ ልንገራችሁ፣ ለሸጪው እኮ ነው ልሸጥ ያለው ለይሁዳ ደሙን አፈሰሰ። እናንተ ደግሞ እንደኔ ኑሩ በማለቱ ነው ጌታ ኢየሱስ ክርስቶስ። እግዚአብሔር መንፈስ ነፍስ ሲኖር ነው የሚጨመው። ናይ ጊዜሽ ከመሄዱ በፊት ናይ ቅራሽኛለሁ አጠርቻለሁ የምትሉት ነው። ኖ ጊዜ እናንተ ነው። ጊዜ እናንተ ነው። ኑ ጊዜ እናንተ ነው። ንጹህ ከሆነ እውነትም ጌታ ክርስቶስ ቶሎ ይምጣ።